ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ህዝብ ስም የሚነግዱ የጦር አጋፋሪዎችና ደላሎች የሆኑት የጽንፈኛው ህወሓት ቡድን ወጣቶችን ወደ ባዕድ ሀገር በመውሰድና በመሸጥ ለከፍተኛ አደጋ፣ ለሞትና ለአካል ጉዳት እየዳረጓቸው መሆኑ ተሰማ። ትናንትና ሰኔ 12 ቀን 2018 ዓ.ም በሸረሪናና አካባቢው በደረሰ የሰው አልባ አውሮፕላን ማለትም ድሮን ጥቃት በታጣቂ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ውድመት መድረሱ ተሰምቷል። ከተለያዩ የህወሓት የጦር ክፍሎች የተገኘው ዝርዝር መረጃ እንደሚያመላክተው በትናንትናው ዕለት በደረሰው የድሮን ጥቃት ከ100 በላይ የጽንፈኛው ህወሓት አርሚ 13 ታጣቂዎች የሞቱ ሲሆን በአርሚው መጋዘን ውስጥ የነበረ ማንኛውም አይነት የጦር መሳሪያና ትጥቅ ሙሉ በሙሉ ወድመዋል። ከጽንፈኛው ህወሓት አርሚ 60 ወደ ሱዳን የተጓዙ ታንከኞች በጀነራል አልቡርሃን ከተሰጧቸው 3 ታንኮች ውስጥ ሁለቱ ሙሉ በሙሉ ተቃጥለው ከጥቅም ውጪ ሆነዋል። በሱዳን የሚገኘው የጽንፈኛው ጦር የሆነው አርሚ 70 የሱዳኑን ጀነራል አልቡርሃንን ለመርዳትና ተቀናቃኛቸውን ሐሚቲን ለመምታት በተደጋጋሚ ባደረገው ውጊያ ምክንያት የሰው ኃይሉ በከፍተኛ ሁኔታ ተመናምነዋልም ተብሏል። ወዲ ውቅሮ በሚባል አዛዥ የሚመራውና የሰው ኃይሉ 200 የነበረው የዚህ ጽንፈኛ አርሚ 71 ክፍለ ጦር በተደጋጋሚ በገጠመው ውጊያና በትናንትናው የድሮን ጥቃት ምክንያት አሁን ላይ የቀረው የሰው ኃይል ከ50 በታች ደርሷልም ተብሏል። በአሁኑ ሰዓት የጦሩ ክፍል ወዴት መሄድ እንዳለበት ግራ በመጋባትና በጭንቀት ውስጥ እንደሚገኝም እየተዘገበ ይገኛል። የአርሚ 70 አዛዥ የሆነው ጀነራል ሙዘይ ጦርነቱን እንደ ትልቅ የንግድ ስራ በመጠቀም በሱዳን ያካበተውን ገንዘብ በኡጋንዳ ትልቅ ኩባንያ በማቋቋም ወደ ንግድ ስራ መግባቱም ለማወቅ ተችሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ሰላምን እያደፈረሱ ባሉ ጽንፈኛ የህወሓት አመራሮች ላይ የቪዛ እገዳ መጣሉን ማስታወቁን ተከትሎ የእገዳው ሰለባ የሆኑና ያልሆኑ ግለሰቦች ዝርዝር ይፋ የሆነ መምጣቱ ታውቋል። ምንም እንኳ መስሪያ ቤቱ በመግለጫው ወቅት የስም ዝርዝር ይፋ ከማድረግ ቢቆጠብም አሁን ከዲፕሎማሲያዊ ምንጮች የተገኙ መረጃዎች ግን በጉዳይ ላይ ግልጽነት እየፈጠሩ ይገኛሉ። ይህ እገዳ ይፋ የሆነው የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ተጉዘው ከዶክተር ደብረጽዮን እና ከሌሎች የህወሓት አካላት ጋር ውይይት ካደረጉ በኋላ መሆኑ የክስተቱን ዲፕሎማሲያዊ ክብደትም ያሳያል። ከተሰሙት መረጃዎች መካከል እጅግ ትኩረት ሳቢው ጉዳይ በአሁኑ ወቅት የክልሉን ጊዜያዊ አስተዳደር በመፈንቅለ መንግስት በማፍረስ ስልጣን ይዘው እየመሩ የሚገኙት ዋና ሚካኤል ከእገዳው ዝርዝር ውጪ መሆናቸው ነው። ዶክተር ደብረጽዮን ገብረ ሚካኤል በአሁኑ ወቅት ክልሉን ፕሬዝዳንት በመሆን በኃይል እያስተዳደሩ የሚገኙት የቀድሞ ህወሓት ሊቀመንበር ስም በዝርዝር ውስጥ አልተካተተም ተብሏል። ምክትላቸው አቶ አማኑኤል አሰፋ በአሁኑ ወቅት የክልሉ ምክትል ሆነው እያገለገሉ ይገኛሉ። እንዲሁም በተመሳሳይ የህወሓት ምክትል ፕሬዝዳንት ናቸው። በዚህ ዝርዝር ውስጥ ግን አልተካተቱም ተብሏል። እንደ ዲፕሎማሲያዊ ምንጮች ገለጻ የአሜሪካው የቪዛ እገዳ ያረፈው በ6 ግለሰቦች ላይ ሲሆን ዝርዝሩ 2 የፖለቲካ አመራሮችን፣ 4 ወታደራዊ አዛዦችንና 1 ከቡድኑ ጋር የጠበቀ ግንኙነት ያላቸው ነጋዴ ያካተተ ነው እየተባለም ይገኛል። የፖለቲካ አመራሮቹ የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ እንዲሁም የቀድሞው የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ እንደሆኑ እየተሰማ ይገኛል። ከወታደራዊ መኮንኖች ደግሞ ጀነራል ምግበ ኃይለ፣ ጀነራል ኃይለ ስላሴ ግርማይ ወዲም በይተይ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድና ጀነራል አብርሃ ተስፋይ ድንኩል መሆናቸውም ተሰምቷል። ከነዚህ የፖለቲካና ወታደራዊ አመራሮች በተጨማሪ ከቡድኑ ጋር የጠበቀ ግንኙነት ያላቸው 1 ነጋዴ በልዩ ሁኔታ በዝርዝሩ ውስጥ መካተታቸው ታውቋል። በዚህ መረጃ ዙሪያ የተለየ አዲስ ነገር ካለ ወደ እናንተ የምናቀርብም ይሆናል። ቡድኑ የትግራይን ህዝብ ጥቅም ያስቀደመበት አንድም ጊዜ የለም ሲሉ አቶ አታክልቲ ኃይለ ስላሴ ገለጹ። የቀድሞው ህወሓት የህዝብን ጥቅም ያስቀደመበት አንድም ጊዜ የለም ሲሉ በዶክተር ሙሉ ነጋ ሲመራ በነበረው በ2013 ዓ.ም በተቋቋመው የትግራይ ክልል ጊዜያዊ አስተዳደር የመቀሌ ከተማ ከንቲባ የነበሩት አቶ አታክልቲ ኃይለ ስላሴ ገልጸዋል። አቶ አታክልቲ ኃይለ ስላሴ ከፋና ፖድካስት ጋር ባደረጉት ቆይታ የህወሓት ቡድን የሚመሩት ግለሰቦች ለኢትዮጵያም ሆነ ለትግራይ ክልል ህዝብ ጥቅም ሳይሆን ለግል ጥቅማቸው ሲሰሩ መቆየታቸውን ተናግረዋል።
ቡድኑ በክልሉ የዜጎችን ሀሳብ የመግለጽ ነጻነት የሚከለክልና ምንም አይነት ጉዳዮችን በራሳቸው የመወሰን መብታቸውን የሚነጥቅ አዋጅ በማውጣት አፋኝ ተግባር እየፈጸመ ይገኛል ነው ያሉት አቶ አታክልቲ ኃይለስላሴ። ይህ አፋኝ አዋጅ የክልሉን የህዝብ የቡድኑን የጦርነት እንቅስቃሴ ከተቃወመና ያለውን ነገር ለጦርነት ዝግጅት የማያውል ከሆነ ወንጀል አድርጎ የሚወስድ መሆኑንም አቶ አታክልቲ አስረድተዋል። የህወሓት ቡድን የክልሉ ነዋሪዎች ከቦታ ቦታ መንቀሳቀስን፣ መደራጀትን፣ መብት መጠየቅን፣ የግል ሀብት ማስተዳደርን እንዲሁም ለሰላምና ለፍትህ መቆምን ጭምር በወንጀልነት የፈረጀ መሆኑም ነው የጠቆሙት አቶ አታክልቲ። የቀድሞው ህወሓት የሚፈጽመው ኢሰብአዊ ድርጊት በአሁኑ ወቅት የትግራይን ህዝብ ከየትኛውም ጊዜ በላይ አደጋ ውስጥ እንዲወድቅ አድርገዋል ብለዋል አቶ አታክልቲ ኃይለስላሴ። ቡድኑ ለትግራይ ህዝብ ታገላለሁ ቢልም በተጨባጭ የትኛውም የክልሉን ህዝብ ጥያቄ ይዞ እንደተነሳና የትኛው ጥያቄስ መለሰ የሚለው ጉዳይ ቢፈተሽ ያመጣው ለውጥ እንደሌለም ተናግረዋል። የቡድኑ አመራሮች ለራሳቸው ፍላጎት እንጂ ለህዝብ ጥቅም እንደማይታገሉ ገልጸው ቡድኑ በአሁኑ ጊዜ በሚያወጣቸው ተከታታይ መግለጫዎች አንድም ቀን ህዝብን ያስቀደመበት ጊዜ እንደሌለ አቶ አታክልቲ ኃይለስላሴ ጠቁመዋል። አባቴ በዚህ ኮሌጅ ውስጥ ያው ሆኖ አገኘሁት ሲሉ የሜጀር ጀነራል ሙልጌታ ቡሊ ልጅ አቶ ታደለ ሙልጌታ ገለጹ። ሐሙስ ዕለት በሜጀር ጀነራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ የተዘጋጀው ወርክሾፕ የአንድን ታላቅ ሰው ታሪክ በልጃቸው አንደበት ለመስማት ልዩ አጋጣሚ የፈጠረ ነበር ሲል የዘገበው የኢፌዴሪ መከላከያ ሰራዊት ነው። በሰባዎቹ የእድሜ ክልል ውስጥ የሚገኙት ቁመተ ለጋው አቶ ታደለ ሙልጌታ ለበርካታ ዓመታት በውጭ ሀገር የኖሩ ቢሆንም ባገኙት አጋጣሚ ሁሉ በአባታቸው ስም የተሰየመውን አንጋፋ ኮሌጅ በመጎብኘት የሚሰማቸውን ጥልቅ ደስታ አይሸሽጉም። ለውትድርና ካበረከቱት ታላቅ አስተዋጽኦ አንጻር ኮሌጁ በአባታቸው ስም በመሰየሙ የተሰማቸውን ኩራት የገለጹት አቶ ታደለ ሙልጌታ በዕለቱ በቀረበው ዘጋቢ ፊልም እጅግ መደሰታቸውና ታሪክን ለትውልድ ማስተላለፍ ወጣቱን ለማትጋት ትልቅ ሚና እንዳለው ገልጸዋል። አቶ ታደለ ሙልጌታ ለአባታቸው ያላቸው የልጅነት ትውስታና የአባታቸውን ማንነት ሲያስታውሱም እንዲህ ይላሉ። አባቴ ውትድርናን በጣም ይወዳል ያከብራልም። ከውትድርናው ባሻገር ግን ዘመናዊ ግብርናና ቴክኖሎጂን ይወድ ነበር። በወቅቱ ወደ ወሊሶ ወስዶ የወተት ላሞችን ያሳየን ነበር። በዚህ ኮሌጅ ውስጥ ከመማር ማስተማሩ ጎን ለጎን ያየሁትም ይህንኑ ነው። ስለዚህ የአባቴ ራዕይ በሁሉም ዘርፍ ተሳክቷል። በዚህ ኮሌጅ አባቴን ሕያው ሆኖ አግኝቼዋለሁ ብለዋል አቶ ታደለ ሙልጌታ። ሜጀር ጀነራል ሙልጌታ ቡሊ ለቤተሰቦቻቸው የነበራቸውን ፍቅር፣ ሀቀኝነትና ሰዓት አክባሪነት ያነሱት ልጃቸው አባታቸው አንድነትን፣ እኩልነትንና ሀገር ወዳድነትን አውርሷቸው ማለፉንም ይመሰክራሉ። የዘመናዊ የኢትዮጵያ መከላከያ ሰራዊት አባት በመባል የሚታወቁት የሜጀር ጀነራል ሙልጌታ ቡሊን ፈለግ በመከተል አቶ ታደለ ሙልጌታ ስለ ወቅቱ ሰራዊትና ስለ ወታደርነት ክብር ያላቸውን አመለካከት በኩራት ያጋራሉ። አሁን ላይ የመከላከያ ሰራዊቱ ዘመናዊ ሆኖ ለኢትዮጵያ በአንድነት ቆሞ በማየቴ በጣም አስደስቶኛል። ወታደር ማለት ሀገር ጠባቂ ብቻ አይደለም፣ የሀገር መከታም ነው። የውትድርና ታሪክ የሌለው ሀገር ብዙ ታሪክ ሊኖረው አይችልም ብዬ የማምን ሰው ነኝ። ለወታደር ክብር ይገባዋል። ወታደር ለኔ ትልቅ መስታወት ነው። ሀገር በወታደሮች ነው የምትቆመው ብለዋል አቶ ታደለ ሙልጌታ። ለብዙ ዓመታት በውጭ ሀገር ቆይተው ወደ ሀገር ቤት የተመለሱት አቶ ታደለ በኢትዮጵያ ያዩት እድገት እንዳስደመማቸውም ይናገራሉ። በተለይም ባለፉት 2 ዓመታት የተከናወነው የኮሪደር ልማት የቆራጥነትና የፍጥነት ማሳያ መሆኑን ገልጸዋል። ሀገራዊ ቅብብሎሽና የወደፊት ተስፋን በተመለከተም የሚከተለውን መልእክታቸውን አስተላልፈዋል። ኢትዮጵያ በቅብብሎሽ የመጣች ሀገር በመሆኗ ሁሉም በነበረበት ወቅት በበጎም ይሁን ባሉታዊ ጎን ያከናወናቸው ስራዎች አሉ። እኛ ግን ሁሌም በጎ ነገሩን ወስደን ሀገርን ማሳደግ ነው የሚጠበቅብን ብለዋል። የታላቁ ህዳሴ ግድብ መጠናቀቅ፣ ግዙፉ የኤርፖርት ግንባታ መጀመርና በዘመናዊ መልክ የተጀመረው ግብርና ትልቅ ማሳያዎች በመሆናቸው ልናበረታታቸው ይገባል ሲሉም አክለዋል። ሁላችንም ማንነት ያለንና በማንነታችን የምንኮራ ቢሆንም ኢትዮጵያ የጋራችንና የሁላችን መሆኗን አምነን በአንድነት ወደ ልማት ብናተኩር ማንም ከውጭ ሀገር መጥቶ እኛን አይጠቀምብንም። እኛው ራሳችንን መስራት ያለብን። አሁን የምትታየኝ ኢትዮጵያ ለወደፊት ትልቅ ተስፋ ያላት ሀገር ነች ሲሉም ጥሪያቸውን አቅርበዋል። የጀግናው ሜጀር ጀነራል ሙልጌታ ቡሊ ልጅ አቶ ታደለ ሙልጌታ። ፕሬዚዳንት ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ጠቆሙ። ፕሬዚዳንት ዶናልድ ትራምፕ ከቬንዙዌላና ከኢራን ቀጥላ ኮሚኒስቷ ጎረቤታቸው ኩባ ኢላማቸው ልትሆን እንደምትችል ጠቆሙ።
ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ ተናግረዋል። ከኢራን ጦርነት በኋላ ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀው ምንም ገደብ የለም ሲሉ መልሰዋል። ምናልባት የስልጣን ገደቦች ሊኖሩ ቢችሉም ገና ትምህርት እንዳልወሰዱ ሲሉ አክለዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅ ሊያስከትል ይችል እንደነበር ጠቅሰው አሜሪካና ኢራን ስምምነት መፈረማቸው ሊፈጠር የሚችለውን ቀውስ እንደቀለበሰው ገልጸዋል። ትራምፕ ተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉ በቃለ ምልልስ ወቅቱ ጠቁመዋል። ከኢራን በበለጠ ኩባና ቬንዙዌላ ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድ እንደሚችል ፕሬዝዳንቱ ተናግረዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ